አላህን የምትፈሩ ከሆነ በአላህ የምታምኑ ከሆነ እነኚህ ልጆች ሂዱና ፎሎዋችሁን አንሱ። ይሄንን ብልግና የሚያስተምሩትን ማህበረሰቡ እንዲወድቅ ከወደቀበት እንዳይነሳ ያስተማሩ ያሉትን ልጆች አንፎሎ አድርጓቸው፣ ብሎክ አድርጓቸው። አንድና ሁለት ሰው አይደለም ሙኻጠባ እያደረኩ ያለሁት ቲክቶክ ላይ ያላችሁ ወንድሞቼና እህቶቼ አላህ ፊት እንመሰካከራለን። አላህ ፊት መሰክርባችኋለሁ፣ ተመሰክሩብኛላችሁ። እነኚህ ብልግና የሚያስተምሩትን ከፕል ምናምን እያሉ ሴትና ወንድ ሆነው መተው የሙስሊም ማህበረሰብ ነብዩ ሰለላሁ ዐለይሂ ወሰለም የዚናን ክፋት ያስተማሩትን إن الذين يحبون أن تشيع الفاحشة في الذين آمنوا لهم عذاب أليم في الدنيا والآخرة نبي الله سبحانه وتعالى بقرآن ሲናገር መጥፎ ተግባራት ዚናን የመሳሰሉ መጥፎ ተግባራት የሙስሊሙ ማህበረሰብ ውስጥ እንዲንሰራፋ በደንብ እንዲስፋፋ የሚሰሩ ሰዎች ቲክቶክ ላይም ይሁን ፌስቡክ ላይም ይሁን መሬት ላይም ይሁን ይሄን ነገር ፕሮሞት ያደረጉ ፈንኮ እየሰሩ ነው፣ ቀልድ እየሰሩ ነው። ቀልድ ጠፍቶ ነው አሁን በሐራም ነገር ቀልድ የሚቀለድ? በሃይማኖት ቀልድ የሚቀለደው ቀልድ ጠፍቶ ነው? እነኚህ ነገር የሚሰሩ ሰዎች ለሁም عذاب أليم في الدنيا والآخرة በዱንያም በአኺራም አሳማሚ ቅጣት አለላቸው ብሏል። የዱንያውን በጭንቀቱ ታገኙታላችሁ፣ የአኺራውን ደግሞ ሁላችንም እንመሰካከራለን። እኔም መሰክርባችኋለሁ፣ እናንተም ትመሰክሩብኛላችሁ። አላህን የምትፈሩ ከሆነ በላ ኢላሃ ኢላላህ ሙሐመዱር ረሱሉላህ የምታምኑ ከሆነ ይሄንን ድምጼን የሰማችሁ ወንድሞቼና እህቶቼ፣ ይሄንን ቪዲዮን ያያችሁ ወንድሞቼና እህቶቼ እነኚህን ፈሳድን የሚያስፋፉ ሰዎችን አንፎሎው ብሎክ አድርጓቸው። አለቀ። ይሄንን ስላችሁ ደግሞ አንዳንዱ ለራሱ ፎሎው ፍለጋ እኔ ሲጀመር ቲክቶክ ላይ ፎሎው ማግኘት እየቻልኩ እየሰራሁበትም አይደለሁም። ከፎሎው ዓለም ውጭ ነው ያለሁት ስላልተመቸኝ ጊዜም ስለሌለኝ እዚህ ላይ የማጠፋው ጊዜም የለኝም ሲጀመር። ዛሬ ግን የደረስንበት ሁኔታ አሳዘነኝ በጣም። ለምን? ለቀጣዩ ትውልድ እናንተ ልጆች ነው እያሳዘነኝ ያለው። እነኚህ ብልግናን እየሰሩ ያሉትን ሰዎች ስራችሁ ገብታችሁ ፎሎው እያደረጋችሁ ላይክ እያደረጋችሁ የነሱ ተመልካች በጨመረ ቁጥር ፈሳዱ እየተስፋፋ ክፋቱ እየተስፋፋ መልካሙ ነገር እየጠፋ እያፈሩበት ይመጣሉ መልካሙ ነገር የሚያስተላልፉት ሰዎች። ይሄን ነገር ስናገር ከተለያዩ አካባቢ ሰዎች እንደማይሰድቡኝ እየገመትኩ አይደለሁም። ላ ይሰድቡኛል፣ በደንብ አድርገው ያጥረገርጉኛል። አቃለ ይሄንን ስራዬ ብለው እኔን መስደብ እኔን ማዋረድ ይቀጥሉበታል ወደፊት። እፈልገዋለሁ ግን በአላህ መንገድ ላይ ስለሚያገኘኝ ይሄ ነገር። ይሄንን ስል ደግሞ ተጨማሪው ነገር እየተሳሳትኩ አይደለሁም፣ መጥፎ ነገር እየሰራሁ አይደለሁም፣ حرام ውስጥ አልወድቅም እያልኩ አይደለሁም። ላ እሰራለሁ፣ እንደ ሰው እሳሳታለሁ፣ መጥፎ ነገር እሰራለሁ። ስሰራ ግን እያፈርኩ ነው፣ ተደብቄን ያን ነገር ማድረገው አላህ ይቅር ይበለኝ እያልኩ ወደ አላህ ተውበት እየተመለስኩ ራሴን እየያዝኩ ነው። በፊት መጥፎ ነገር ሲሰራ ሰው ያፍራል። ብልግናን የምትሰራ ሴት ታፍራለች በፊት። አሁን ግን ቲክቶክ ላይ ፕሮሞት ተደርጋ ስንት ሚሊዮን ፎሎወር አላት። ባለጌ ስለሆነች ስለተጨማለቀች ብልግናን ስላስፋፋች ከወንድ ልጅ ጋር ስለዘለለች ፕሮሞት ተደረግና በሚሊዮኖች ፎሎወር ታገኛለች። እሷ በሚሊዮን ፎሎወር ማግኘት ብቻ እኮ አይደለም ክፋቱ፣ ያንኑ ያክል ትናንሽ ህፃኖች እሷን አርአያ አድርገው ያድጋሉ። ያን እያሳደጋችሁ ያላችሁት ደግሞ እዚህ ጋር ተቀምጣችሁ ቪዲዮዬን እየተመለከታችሁ ያላችሁት ወንድሞቼና እህቶቼ ናችሁ። አላህ ፊት እንመሰካከራለን ብያለሁ።